بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد بإذن الله ባሉን ምስል ደቂቃዎች ስለ ጽናት ወይም ኢስቲቃማ በሚል ርዕስ በተለይም ከረመዳን በኋላ ረመዳን ውስጥ ያስለመድናቸውን ዒባዳዎችን በተወሰነ ደረጃ እንኳን ማስቀጠል እንዳለብን ኢንሻአላህ በዚህ ዙሪያ ሳናበዛ ለመወያየት ያህል ነው። እንደሚታወቀው አላህ ሱብሓነሁ ወተዓላ በረመዳን ወር ውስጥ ብዙ ለዒባዳ የሚያግዙ ነገሮችን አመቻችቶን ነበረ። ከወንጀል ከኃጢአት እንድንርቅ እገዛ የሚያደርጉ ነገሮች ተመቻችተዋል። ረመዳን ውስጥ ቀልባችን ወደ አላህ እንዲቀጣጭ የሚያደርጉ ነገሮች ብዙ ነገሮች ናቸው። ያ ነገር አሁን ከረመዳን በኋላ ይቀጥላል ማለቱ ዘበት ነው ማለት ምናልባት ኢላ መን ረሒመ አላህ ሱብሓነሁ ወተዓላ ያዘነለት ከስንት በጣም ጥቂት ባሮች በስተቀር በዛው በረመዳን ነሻጥ የሚቀጥሉ በጣም ጥቂት ባሮች ናቸው ማለት። ምክንያቱም ረመዳን በሚገባበት ጊዜ ሸይጣኖች ይታሰራሉ ተብሏል። ጂኖች አፈንጋጮች ይታሰራሉ፣ የጀሃነም በሮች ይዘጋሉ፣ የጀነት 8ቱም በሮች እንደሚከፈቱ ተነግሯል ማለት ነው። እነዚህ ሁሉ ምንድነው የሚያደርጉት ማለት ነው? ሰውየውን በመልካም ስራ ላይ እንዲገፋፋ እንዲነሽጥ የሚያደርግ ነገር ነውና وإن مطالبة النفس بأن تقوم في غير رمضان بما تقوم به في رمضان مطلب صعب. አንዲት ነፍስ ረመዳን ላይ ባላት እንቅስቃሴ በዛው እንድትቀጥል ማድረግ ይሄ በጣም ከባድ ነው። ምክንያቱም ከረመዳን በኋላ ያሉ ነገሮች ረመዳን ላይ እንዳሉት ስለማይሆኑ ማለት ነው። ይሁንና ሁለት ነገሮችን ግን ሁላችንም ልብ ልንል ይገባል። ሁለት ነገሮችን ልናስተውል ይገባል። አንደኛው አንዳንድ ሰዎች ማለት ነው ረመዳን በሚወጣበት ጊዜ ሲሰሯቸው የነበሩ ፈራኢዶችን ፈርድ ግዴታ የሆኑ ነገሮችን ሙሉ ለሙሉ እርግፍ አድርገው የሚተውና ከረመዳን በፊት ወደ ነበረ ወንጀል ሙሉ ለሙሉ የሚመለሱ ሰዎች አሉ ማለት ነው። ይሄ ከባድ የሆነ ስህተትና አደጋ ነው፣ መታረም ያለበት ነገር ነው። በእርግጥ ያው ረመዳን ላይ የሚሰራ ወንጀል ሌሎች ወራቶች ላይ እንደሚሰራው ላይሆን ይችላል። ይሁንና ግን ከረመዳን ውጭ ወንጀልን መስራት መዳፈር ይቻላል የሚል ምንም አይነት ማስረጃ የለም። አንድ ሰው አላህ ሱብሓነሁ ወተዓላ ሐራም ያደረገበትን ነገር መራቅ በእድሜ ልክ በሱ ላይ ዋጅብ የሆነ ነገር ነው ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ ሁሌም በጁምዓ ኹጥባ ላይ ኢማሞቻችን የሚያሰሙን አንድ አንቀጽ አለ የሚደጋገም ጆሮአችን ላይ ያ አዩሃ الذين آمنوا اتقوا الله حق تقاته እናንተ ያመናችሁ ሰዎች ወይ አላህን እንደሚገባው አድርጋችሁ ፍሩት ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም ሳትሆኑ እንዳትሞቱ ይላል። ምን ማለት ነው? ሙስሊም ሳትሆኑ እንዳትሞቱ ማለት እንግዲህ እስልምና የሚያዛችሁ ነገር ላይ ጸንታችሁ ኑሩ። አንድ ሰው የሚሞተው ባስለመደው በኖረው ህይወት ላይ ነው። ስለዚህ እስልምና የሚያዘውን ትዕዛዛቶችን እየፈጸመ ክልክላቶችን እየራቀ እድሜ ልኩን የሚኖር ከሆነ ፍጻሜውም በኢስላም የሚያዘው ነገር ላይ ያንን እየሰራ ይሞታል ማለት ነው። ስለዚህ በተዘዋዋሪ አላህ ሱብሓነሁ ወተዓላ ምንድነው የሚለው? ያው ሙስሊም ሆናችሁ እንድትሞቱ የሚያደርጋችሁን ስራን በጽናት ስሩ የሚል ትዕዛዝ አለው ማለት ነው። መልእክተኛውን አለይሂ ሰላቱ ወሰላም ምን ይላቸዋል? ወዕቡድ ረበከ ሐታ የእትየከል የቂን፣ እርግጠኛው ሞት እስኪመጣ ድረስ ጌታህን ተገዛው አምልከው። ፈኢዛ ፈረግተ ፈንሰብ ወኢላ ረቢከ ፈርገብ ይላቸዋል በሌላ አንቀጽ ማለት ነው። አንድን ዒባዳ ያው ዳዕዋን ማድረስህን ማስተማርህን ከጨረስክ በኋላ ሚን አናኢ الدعوة ማለት ከዳዕዋ ድካም በኋላ ወደ ሌላ ድካም ተሸጋገር።
እግሮችህን ወደ ቂብላ አቀጣጭተህ ስገድ፣ ቁምና ስገድ አላቸው አላህ Subhanahu Wa Ta'ala። ፈንሰብ ድከም ልፋ። ዱንያ የልፋት ሀገር ናት። ጀዛ የለም፣ ምንዳ የለም። ምንዳ የሚገኘው አኺራ ላይ ነው። አኺራ ምንዳ ነው፣ ስራ የለም። ولهذا النبي صلى الله عليه وسلم طبق أمر ربه የጌታቸውን عليه الصلاة والسلام የጌታቸውን ትእዛዝ ተግባራዊ ያደረገ ولهذا كما تحكي عائشة رضي الله عنها كان يقوم الليل حتى تتفطر قدماه ملكنا عليه الصلاة والسلام እግራቸው እስኪያብጥ ደም እግር እስኪቋጥ ድረስ ይቆሙ ነበር መለክተኛው አለይሂ ሰላቱ ሰላም። ምናልባት እኛ ቂያም الليل የሚለውን የምናቀው ተራዊህን የምናቀው ረመዳን ላይ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄ ረመዳን ላይ የምናቀውን ተራዊህን ተሐጁዱን አመቱን ሙሉ ያደርጉት ነበር። ولهذا قال بعض السلف بئس قوم لا يعرفون الله إلا في رمضان يعني اللهን በረመዳን ላይ ወይም ደግሞ ተራዊህን ቂያም الليل በረመዳን ላይ ብቻ የሚያውቁ ሰዎች ምንኛ ክፉ ሰዎች ናቸው ይላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሁሌም አመቱን ሙሉ ተሐጁድ ነበራቸው። እግራቸው ደም እስኪቋጥር ድረስ ይቆሙ ነበር እና በአንድ ወቅት እናታችን አይሻ ምን አለቻቸው? ያ ረሱላህ ሰለላሁ ዐለይሂ ወሰለም ያለፈው ተምሮሎት የሚመጣውም ተምሮሎት ሲያበቃ በዚህ ልክ እርሶን ለምን ራሶትን ያሰቃያሉ ብላ ስትጠይቅ ምን በማለት መለሱ? አፈላ አኩኑ አብደን ሸኩራ። ታዲያ እንዲህ ያደረገልኝን ጌታ እንዲሁ ተኝቼ ነው እንደማመሰግነው? እግሬ ዘርግቼ ነው አይደል? ቆሜ ላመሰግነው ይገባል ብለዋልና ኢደን ከአንድ ዒባዳ ወደ ሌላ ዒባዳ መሸጋገር ታዘናል ማለት ነው። ሐሰን አልበስሪ ታላቁ ታቢዒ ምን ይላሉ? ኢነላህ ለም የጅዐል ሊዐመል ልሙእሚን አጀለን ዱነ ልመውት። አላህ ለአንድ አማኝ የዒባዳን ቀጠሮ ከሞት በስተቀር ምንም አላደረገለትም። የመጨረሻው ማብቂያው ሞት ነው። እስከ ዕለተ ሞት ድረስ ትሰራለህ፣ ትለፋለህ። ولهذا ኢማሙ አሕመድ ረሕመቱላህ ዐለይሂ ኢማሙ አህል ሱነት ወልጀማዓ ተጠየቁ መታ የጂዱ ልኢንሳኑ ጣዕመ ራሓ፣ አንድ ሰው የእረፍትን ጣዕም የሚያጣጥመው መቼ ነው? እፎይ በቃ ተገላገልኩ የሚለው መቼ ነው ተብሎ ሲጠየቁ ዐንደማ የደዑ አወለ ቀደመይሂ ፊል ጀና፣ የመጀመሪያ እግሩን ጀነቱ ሲያሳርፍ የዛኔ ነው በቃ እፎይ ተገላገልኩ የምትለው ማለት ነው። እስከዛ ድረስ ግን መስራትና መልፋት አለብህ። ዒሳ ዓለይሂ ሰላም ለበኑ እስራኤል ምን ነበር ያስተላለፉት? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ፣ በህይወት እስካለው ድረስ ሰላትን እንድሰግድ ዘካን እንዳወጣ ጌታዬ አዞኛል። በህይወት ዘመኔ ማለት በረመዳን ብቻ አይደለም ዘካው መውጣት ያለበት፣ ሰደቃው መውጣት ያለበት፣ ሰላቱ በረመዳን ብቻ አይደለም ከረመዳን በኋላ በህይወት ልክ ማለት ነው። ኢማሙ ሙስሊም ሰሒሓቸው ላይ እንደዘገቡት ሱፊያን ኢብኑ ዓብድላህ ረዲየላሁ ዐንሁ ምን ይላሉ? የአላህ መልእክተኛን ዐለይሂ ሰላቱ ወሰላም እንዲህ አልኳቸው፣ ቁል ሊ ፊል ኢስላሚ ቀውለን ላ አስአሉ ዐንሁ አሐደን ባዕደክ። እስኪ ስለ እስልምና ጠቅለል ያለ እስልምና እንግዲህ ብዙ አዋሚሮች፣ ትእዛዛቶችን፣ ክልክላቶችን፣ ዒባዳዎችን በውስጡ የያዘ በጣም ሰፊና ዝርዝር የሆነ ነገር ነው። ይሁንና ጠቅለል የሚያደርግ የሆነን አንዲትን በአንዲት አረፍተ ነገር እስቲ ግለጹልኝ፣ በቃ በዚህ በእርሶ መልስ የምብቃቃበት ሌላን የማልጠይቅበት የሆነ ሻፊ የሆነ ልብን የሚያረስ የሆነ ምላሽ ይስጡኝ። እሳቸው ኢስላምን በአንድ ቃል አሳጠሩት። ቁል አመንቱ ቢላህ፣ በአላህ አምኛለሁ፣ በአላህ አላጋራም፣ ተውሂዱን አጥብቀህ ያዝ። ፈስተቂም፣ ከዛ ቀጥ በል፣ ጽናት። هذا هو الإسلام። ኢስላም ማለት ይሄ ጽናት ማለት ነው፣ ኢስቲቃማ ማለት ነው። ፈስተቂም። ولهذا የሚገርማችሁ አንዳንድ እድሎች ይገኙና ትላልቅ ሚዲያዎች ላይ አንዳንድ ኡስታዞቻችን ይጋበዛሉ። እስኪ እስልምናን በ5 ደቂቃ ወይም በ2 ደቂቃ ግለጹልን፣ ያብራሩልን ሲባሉ ሌሎች ሀተታ ውስጥ ይገባሉ። ኢስላም ማለት እንዲህ ነው፣ ፍትሃዊነት ነው፣ ኢስላም ሰላም ነው። ናም ይሄ
እስልምና የሚያዛቸው እስልምና ውስጥ ዲንን የሚታቀፉ ነገሮች ናቸው። ግን በዋነኝነት አልኢማኑ ቢላህ በአላህ ማመን፣ በሱ ላይ አለማጋራት። ኢስላም ማለት የተውሂድ እምነት። ለዚህም ነው ሩስቱም ጋር ማለት ነው ሩስቱም ጋር ረቢዕ የሚባለው ሰሓቢ ነቢ ሰለላሁ ዐለይሂ ወሰለም በላኩት ጊዜ በዛ አጭር በሆነ ፈረሱ ማለት ነው ቡትቶ ለብሶ ከነ ሰይፉ በገባ ጊዜ እንዲገባ ሲፈቀድለት ያው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ጀግና ናቸው የሚባለውን ወሬ ሰምቶ ስለነበር በአይኔ ማየት ይፈልጋል፣ እስኪ ፍቀዱለት ብሎ ቤተ መንግስቱን ገባ ማለት ነው። ከነ ቡትቶ ማለት ነው ገባና ከዛ ምን አላቸው? እስቲ ምንድነው ዋና የኢስላም ራእይ ተልእኮ ምንድነው አብራሩልን በሚባልበት ጊዜ ባስተቋሚ ምን አሉ? نحن قوم ابتعثنا الله لنخرج العباد من عبادة العباد إلى رب العباد እኛ ሰዎች ነን፣ አላህ ለሰዎች የላከ ነን። ሰዎች ጣዖትን ሰዎችን ፍጡራንን ከማምለክ የፍጡራን አምላክ ወደ ሆነው ወደዛ ማሸጋገር ነው። ከዚህ ጠባብ ከሆነው ጨለማ ከሆነው ብርሃንና ሰፊ ወደ ሆነው አኸራ ጥሪ የምናደርገንን ብሎ በሙሉ ልብ ማለት ነው ሳይፈራ የእስልምና ዋናውን ዓላማ ተውሂድን አብራራ። ثم استقل ከዛም ቀጥበል። ዑለማዎች ኢስቲቃማ ሲገልጹ ሲያብራሩት ምን ይላል? አልኢስቲቃመቱ ሉዙሙ ጣዓቲላ የአላህን ዒባዳ ትእዛዙን በደንብ ሙጥኝ አድርጎ መያዝ ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ምን ይላቸዋል? ፈስተቂም ከማ ኡሚርት እንደታዘዝከው አላህ እንደሚፈልገው እንጂ አንተ እንደፈለግከው አይደለም። አላህ እንደሚፈልገው ቀጥ በል። ለዚህም ነው በአንድ ወቅት አቡበከር ሲዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ትኩር ብሎ ሲመለከቷቸው ጺማቸው ላይ ጣል ጣል ያለ ሽበት አስተዋሉ። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ማለከ አራክ ሽብተ እንደው ሸብተዋ ያለው ሽበት እያወጡ ነው። ምንድነው ሽበት? እንግዲህ እንደሚታወቀው ጭንቀት ነው፣ የታወቀ ነው። በሆነ ነገር ስትጨናነቅ ያለ ጊዜ ሽበት ይወጣል እና የሆነ የሚያስጨንቆት ነገር አለ ማለት ነው። نعم ሸየበት ሊሆዱ አኸዋቱሃ ሁድና መሰል የሆኑ አናቅስቶች አሸበቱኛል። ሁድ ላይ ያለው አያ ምንድነው? ፈስተቂም ቀጥበል ከማ ኡሚርት እንደታዘዝኩ እንደ ራስ ፍላጎት አይደለም፣ ገባ ወጣ ምናምን አላህ እንደሚፈልገው ቀጥበል። ስለዚህ ሰዎች ላይ ከረመዳን በኋላ የሚስተዋለው ነገር ምንድነው? ዋጂባቶችን አንዳንዶች እግፍ ያደርጋሉ፣ ሌላው ደግሞ ወንጀሎችን ሲሰራቸው የነበሩትን ይሰራሉ። ትላልቅ ከሚባሉ ወንጀሎች ምንድነው? ከአላህ ቤት ሙሉ ለሙሉ መራቅ፣ ሰላተል ጀማዓ ላይ አለመጣድ። ይሄ በጣም ከባድ የሆነ ነገር ነው። ለወንድ ልጅ ሰላተል ጀማዓ መስጂድ መጥቶ ነው መስገድ ያለበት። መስጂድ አለመምጣት፣ ቤት መስገድ አንዱ የንፍቅና ምልክት ነው። ነቢ ሰለላሁ ዐለይሂ ወሰለም በአንድ ወቅት አሰብኩኝ ኢቃም ተደርጎ በኔ ቦታ የሆነን ኢማም አድርጌ የሆኑ ሰዎችን ደግሞ ይዤ ሄጄ ቤታቸው የሚሰግዱ ሰዎችን እንዳለ ከነ ቤታቸው ላጋያቸው ላቃጥላቸው አሰብኩና ነገር ግን ህፃናቶች፣ ሴቶች አሉ፣ በሽተኞች አሉ፣ እነዛን አስቤ አቆምኩት ይላሉ። ኢዘን ይሄ ነገር ቀላል አይደለም ማለት ነው። አብዱላህ ብን መስዑድ ምን ይላል? ለው ተረክቱም ሱነተ ነቢይኩም ለዘለልቱም የነቢያችሁ ሱና ተዋችሁ ማለት ጠመማችሁ ማለት ነው፣ ከመንገድ ወጣችሁ ማለት ነው። በእኛ ዘመን ሰላተል ጀማዓን የማይጣደው ኢላ ማዕሉሙን ቢኒፋቅ በንፍቅና የታወቀ ግልጽ የሆነ የንፍቅና ምልክት ያለበት ሰው ካልሆነ በስተቀር ሰላተል ጀማዓን የሚቀር የለም። ምናልባት ታሞ እንኳን ዑዝር ኖሮት በሁለት ሰዎች ትከሻ ላይ ሆኖ የተጎተተ መቶ ሶፍ ላይ ይቆም ነበር። ምናልባትም ከነሱ መካከል ሱጁድ ላይ ሩኩዕ ላይ የሚሞት ነበር ማለት ይህን ያህል ቦታ የተሰጠውን ነገር እንደ ቀላል መዘናጋት ከረመዳን በኋላ ከሚስተዋሉ ከባባድ ስህተቶች መካከል ነው ማለት ነው። ሌላው ቁርአንን አለማንበብ። ቁርአን ላይ ማሻአላህ ረመዳን ውስጥ ሰዎች ሲያነቡ ነበረ። መስጂዶች ማለት ነው ልክ የንብ መንጋ የሚመስል ድምፅን ሲያወጡ ነበረ። ያ ድምፅ የታለ ከረመዳን በኋላ? ቁርአን እኮ ረመዳን ላይ ብቻ አይደለም የሚቀረው፣
ከረመዳንም በኋላ እድሜ ልክ ማለት ልንቀራው ይገባል ማለት ዊርድን አድርገን ማለት ነው። ለዚህ ምናልባት ምንቋረጠው ከቁርአን ጋር ምንቆራረጠው ልባችን ውስጥ ያለ በሽታ ስላለ ነው። ዑስማን ኢብኑ አፋን ምን ይላሉ? ለው ጠሁረት ቁሉቡኩም ማ ሸቢዐት ሚን ከላሚ ረቢኩም። እንደው ልባችሁ ከንፍቅና ከቀልብ በሽታ ንጹህ ቢሆን ኖሮ የጌታችሁን ቃል ቁርአንን ቀርታችሁ ባልጠገባችሁት ነበር ይላል። ቁርአንን ማኩረፍ ከቁርአን ጋር መኮራረፍ በጣም ከባድ ነገር ነው። በነገራችን ላይ ኢስቲቃማ የሚል ነው ርዕሳችን። ለኢስቲቃማ ከሚያግዙ ትልቅ ነገሮች አንዱ ምንድነው? ቁርአንን ማንበብ ነው። ቁርአን መስደሩ ሰባት ነው። መስደሩ ኢስቲቃማ የጽናት ዋናው ምንጭ ነው። አንድ ሰው መጽናት ከፈለገ فعليه بالقرآن ቁርአንን አጥብቆ መያዝ አለበት። ምናል وقال الذين كفروا لولا نزل هذا القرآن جملة واحدة كذلك نفصل الآيات إلى الله سبحانه وتعالى كذلك لنثبت به فؤادك ورتلناه ترتيلا። እነዛ ከሃዲያን ምን አሉ? በአንዴ በጅምላ 30 ጁዝ ለምን አልወረደም አሉ። አላህ ምን አለው? ቀስ እያልን ወደ አንተ ላይ ያወረድነው ቁርአንን ያወረድነው ልብህን በእምነት ላይ እንድትጸና ነው። መጽናት የፈለገ ሰው ምን ያደርግ? ቁርአንን ሁሌ ማንበብ አለበት። ከነ ተፍሲሩ ከማስተንተን ጋር ከመስራት ጋር መሆን አለበት። የውመል ቂያማ ታውቃላችሁ፣ ቁርአንን የማይቀራ ሰው ከቁርአን ጋር የሚኮራረፍ ሰው ወቃሹ ከሳሹ መልእክተኛው ዓለይሂ ሰላቱ ወሰላም ናቸው። وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا يوم القيامة النبي صلى الله عليه وسلم ስሞታ ብሶታ ወደ ጌታቸው ያሰማሉ። ጌታዬ ሆይ ህዝቦቼ ኡመቶቼ ሙስሊሙ ማህበረሰብ ቁርአንን የተተው አድርገው ያዙ፣ ከቁርአን ጋር ተኮራረፉ። ሀጅሩል ቁርአን የሚባል ነገር አለ። ኢብኑ ቀይም ሀጅሩል ቁርአን ለአራት ይከፍሉታል ወይም አንዳንድ ቦታ አምስት። አንደኛው ሀጅሩ ቲላወት አለማንበብ፣ ቁርአንን አለማንበብ። አብዛኞቹ ታውቃላችሁ ሰሃቦች ከ40 ዓመት በኋላ ከሰለፎች ሚነ ሰለፍ 80 ዓመት ከሞላ በኋላ ቁርአንን ቀርቶ ያከተመ ተፍሲር ከነ ተፍሲር ይቀራል። የሚፈልገው ወኔ ነው። ወኔ ካለ ወለቀድ የሰልናል ቁርአን ለዚክሪ ፈሀል ሚን ሙደኪር ቁርአንን አግርተነዋል ነው የሚለው። ስለዚህ ቁርአንን አለመቅራት አለማንበብ አንድ ቤት ውስጥ ቁርአን የማይቀራበት ከሆነ መቃብር ነው ተብሏል። ልቡም እንደዚህ የቁርአን አያ የሌለበት ሰው ባዶ ኦና ቤት ሸረሪት ያደራበት ሸይጣን ያለበት ቀልብ ነው ተብሏል። ስለዚህ ቁርአን ካልጀመርን ቁርአን መጀመር አለብን አሪፍ ብለን ማለት መቅራት በየጊዜው ውርድ አድርገን ቀደም ብለን ሐቂቃ ከአዛን በፊት 20 ደቂቃ ብንሰጥ ወላሂ በየቀኑ አንድ ጁዝ እናختማለን። በየወሩ አختምን ማለት 30 ጁዝ። ይሄን ማድረግ ቀላል ነው። ጽናት ማለት ይሄ ነው። ማብዛት እኮ አይደለም። በቃ ውርድ የሆነ ነገር ይዘው ሁሌ መቅራት። ምናልባት እንኳን ቢያልፍ በተለያዩ ምክንያት ቢያልፍ ቀዳ ታወጣዋለህ። እንዲህ ያደረክ ነፍስያህ ላይ ታለማምደዋል። የራስ ባህሪ ሱስ እስኪሆን ድረስ ማለት ነው። አንዳንድ ሰዎች እኮ ቁርአንን ማንበብ የሚተውት በጣም አስቸጋሪ በሆነ ሁኔታ ላይ ሆነው እንደዛ ሆነው ይጸጸቱ ነበር። ለምሳሌ ኻሊድ ኢብኑ ወሊድ ሁሌም ጂሃድ ላይ ነበር። ጂሃድ ላይ ከመሆኑ የተነሳ ቁርአንን መቅራት አልቻለም እና ቁርአኑን እንደዚህ ይዞ ማለት እንዲህ እየሳመው ምን ነበረ? አንተን ከመቅራት እኮ ጂሃድ አዘናጋኝ ነበር። ዛሬ እኛ ቁርአን ከመቅራት ያዘናጋን ነገር ምንድነው? እስቲ ራሳችንን ጠይቅ። ምናልባት ለሶሻል ሚዲያ ለቲክቶክ ለፌስቡክ የምንሰጠው ሰዓት ስክሪን ታይማችን ሁላችንም ቢታይ 6 እና 7 በአማካይ 6 እና 7 ሰዓት። ብዙ ታዳጊዎች ከዛ በላይ ያሳልፋሉ ስክሪን ላይ ማለት ነው። የተለያዩ ማይረባ ነገር ልብን የሚያቆሽሽ ነገር የሚያደማ ነገርን ልብን ኢማንን የሚያመናምን ነገር እየተመለከቱ ማለት ነው። ስለዚህ ቁርአንን አለመቅራት ቁርአንን ሲቀሩ ተደቡር አለማድረግ አለማስተንተን እንዲሁም ደግሞ ሀጅሩል ዐመል አለመስራት። ሐሰን አልበስሪ ምናል ኡንዚለ አልቁርአን ሊዩዕመለ ቢሂ ፈተኸዘ ናሱ ቂራአተሁ ዐመላ። ቁርአን የወረደው ሊሰራበት ነው፣ ግን መቅራቱን ሰዎች እንደ ስራ አድርገው ያዙ። አንድ ሰው ለምሳሌ ከቁርአን ሐቅ ምን ያህል ተወጣ ቢባል ይሄን ያህል ጁዝ ቀራው ነው የሚለው። መቅራቱን ራሱ ልክ እንደ አንድ የቁርአንን ሐላፍትና እንደተወጣ አድርጎ ይሰማዋል። ይሄ ስተት
ቁርአንን መስራት ተግባሩን መስራት ሐላሉን ሐላል ሐራሙን ሐራም ማድረግ ሀጅሩል ኢስቲሽፋዊ በቁርአን ሲታመም ፈውስን አለመጠየቅ በሱ አለመፈወስ ሩቃ አለማድረግ ራስ ምታሲያሙ ወዲያውን ሆስፒታል ቢላ ቁርአን ሽፋ ነው ለሁሉ ነገር መድኃኒት ነው ፈውስ ነው ስለዚህ ሲታመም መቅራት ነው ያለበት እንደው መቅራት አልችልም አላሐፈዝኩም ቢል ፋቲሃን ያልሸመደደ አለ والله فاتحة وهي رقية تبلالج إنها رقية فوسنا تبلال ابن القيم عليه رحمة الله وده حج سيدو بتأم تاممي نبر إلالو راسين من كساكس يكتين إنساني نبر كذا من أدرج نبر مع الزمزم يجتتاو مالت والسلاي فاتحان يقرأ طف يالكم راسين دابس هالو تتاو نبر والله سورة الفاتحة لي بزو يفوس عجائبوችን አይቼባታለሁ ይላል ፋቲሃ ብቻዋን መድኃኒት ናት ሌላ ቦታ መቅራት መሄድ አያስፈልግም ሩቃ ቤት ምናምን ዛሬ ስሞች እየጠፉ ነው ስለዚህ ራስ ቅራ የመጣውም ራስ ላይ መቅራት ነው 70 ሺህ ሆኑ ጀነት የሚገቡ ሰዎች አሉ ከነዛ ውስጥ የማይሄዱ ማለት ሩቃ አድርጉልን የማይሉ ማለት ለራሳቸው የሚቀሩ ናቸው ስለዚህ ቁርአን ሩቃ ማድረግ እንዲሁም ደግሞ በሱ መፋረድ እነዚህ የቁርአን ሐቆች ናቸው ከነዚህ ነገሮች ገለል ለማድረግ ደግሞ ከቁርአን ጋር መኮራረፍ ነው ማለት ስለዚህ የቁርአን ውርድ ሊኖረን ይገባል እለታዊ የሆነ ፕሮግራም ቢያንስ 3 ገጽ መቅራት ያቀተናል 3 ገጽን ከቀራን ይሄ ራሱ አንዱ የኢስቲቃማ መንገድ ነው ማለት ነው ኢስቲቃማ ማለት ምንድነው ይላሉ ከ1000 ከራማ በላይ ይበልጣል ይላሉ ኢብኑ ተይሚያ 1000 ከራማ ከመታሳይ በአላህ ዲን ላይ ቀጥ ማለት ይሄ ትልቅ ነገር ነው ማለት ነው ትልቅ ነገር ነው ሁለተኛው እንግዲህ ከረመዳን በኋላ የሚስተዋለው ነገር ናፊላ ትርፍ የሆኑ ስራዎችን መተው ትርፍ ሱናዎችን ሊሆን ይችላል ያኒ ረመዳን ላይ ሱና ሰላቶችን ጠብቀን እንሰግድ ነበረ ጨምረን ተራዊ ጨምረን ተሐጁድ ዊትሩ አመልጠን ነበረ ልክ ረመዳን ሲወጣ ደግሞ ዋጂቧን ብቻ ጠብቆ የሚሰግዳለ ሱና ላይ ተቅሲርን ያደርጋለ ይሄ ነገር በጣም ከባድና ሊታረም የሚገባ ነው ረመዳንም በኋላ ሱና የሆኑ ተግባሮችን መፈጸም ይኖርብናል ማለት ነው አላህ Subhanahu Wa Ta'ala في حديث القدسي ይላል من آذى لي وليا فقد آذنته بحرب የኔን ወልይ የነካብኝ ከሆነ አዛ ያረገ ከሆነ ጦርነቱ ከኔ ጋር መሆኑን ይወቅ ይላል ማን ነው ወልይ ማለት አንደኛ ما تقرب إلي عبدي بشيء أحب إلي مما افترضته عند ባሪያዬ ወልይ መሆን ከፈለገ መጀመሪያ ወደኔ ግዴታ የሆኑ ስራዎችን መፈጸም ይኖርበታል ዋጂባቶችን ይስራ وما يزال عبدي يتقرب إلي بشيء أحب إلي من النوافل ፈርዱን ተወጥቶ ሱና ስራዎችን ባበዛ ቁጥር ወደኔ መቃረቡን አያቆምም حتى احبه እስከወደው ድረስ ወደድኩት ማለት ወልይ ሆንኩት ማለት ነው ወልይ ያደረኩት ማለት ነው ስለ ወልዮች ሰምተናል አይደል ዱዓቸው ሙስተጃብ ነበረ እንደዚህ አይነት ከራማ ያሳዩ ነበር ሲባል በጣም እንጓጓለን እነሱን መሆን እንፈልጋለን ቀላል ነው መንገዱ ወልይ መሆን ከፈለክ ፈርዱን ተወጣ ከዛ ጨምረው ሱና ተግባሩ ስራ ሰውየው ሱናን ሲያበዛ احبه الى الله እወደዋለሁ ወዳጁ فاذا احببت ወደድኩት ማለት كنت سمعه الذي يسمعه የሚሰማበትን ጆሮን ሆነለታለሁ መልካምን እንጂ መጥፎን ነገር እንዳይሰማ እርዳታ እገዛ አደርግለታለሁ የሚያይበትን አይኑን ሆነለታለሁ ሐራምን እንዳያይ መልካምን ብቻ እንዲያይ እገዛ አደርግለታለሁ አላህ እኮ እገዛ ካላደረገልህ ድካም ነው ልፋት ነው የምታተርፈው ولهذا ከኢስቲቃማ መንገዶች መካከል አንደኛው ቁርአን ነው ብለን ሁለተኛው ዱዓ ነው ዱዓ እናድርግ ነብዩ ሰለላሁ ዐለይሂ ወሰለም ምን ነበር ያ ሙቀልብ القلوب ثبت قلبي على دينك አላህ ልቦች እንደፈለክ ምታገለባበት የሆንክ ጌታ የኔን ልብ በዲን ላይ ጽናትን ስጣት ብለን ዱዓ ማድረግ አለብን የኛ ልፋት ጥረት እቅድ የአላህ ገዛ ካልታከለበት ዋጋ ቢስ ነው የሚሆነው ስለዚህ ምን እናደርግ ይገባል አላህ Subhanahu Wa Ta'ala የሱን እገዛ ልንፈልግ ይገባል ማለት ነው ወልይ እንሆናለን ማለት ነው
ወልይ እንግዲህ ዱዓ ሲያደርግ ሙስተጃብ የሚሆንለት መጥፎ ነገር ሲገጥመው ወዲያውኑ አላህ ይህን አንሳልኝ ሲል አላህ የሚደርስለት አይነት ሰው እሆነዋለሁ። ይህንን ታዲያ በምንድን ነው የሚያገኘው? ሱና ተግባሮችን በመስራት ነው። ነገ የውመል ቂያማ መጀመሪያ የሚተሳሰበው አሉ ነቢ ሰለላሁ ዐለይሂ ወሰለም ከስራዎች ሰላት ሚዛን ላይ ይደረግና ፈርዱ ይታያል። ፈርዱ ላይ ጉድለት ካለበት አላህ ምን ይላል? ያ መላኢከቲ እንظሩ ሊዐብዲ ሀል ለሁ ሚን ተጠውዕ እስቲ ሱና ተግባር ካለ እዩና አሟሉለት። ለፈርድ ማሟያ ነው። ስለዚህ ቀላል ነገር አይደለም። ሱና ተግባሮች በቀን 12 ረካዓን የሰገዳል ነብዩ ሰለላሁ ዐለይሂ ወሰለም ጀነት ላይ ህንጻ ይገነባለታል ብሏል። ይሄም ከዙር በፊት 4 ረካዓ፣ ከዙር በኋላ 2 ረካዓ አለ፣ ከመግሪብ በኋላ 2 ረካዓ አለ፣ ከኢሻ በኋላ 2 ረካዓ አለ፣ ከፈጅር በኋላ 2 ረካዓ አለ። እነዚህ ምንድናቸው? ነዋፊል የሚባሉ ሙአከድ የሚባሉ ጠንካራ ረዋቲብ የሚባሉ ናቸው። እነዚህ መተው የለብንም። ከዛልከ ዊትር ሰላት እንደው ቢያንስ 1 ረካ መስገድ ያቀተናል። መስገድ እንደምንችል እኮ ረመዳን አሳይቶናል። 11 ረካ 23 ረካ እየሰገደ ነበር። አንዷን ዊትር እንዴት መስገድ ነብዩ ሰለላሁ ዐለይሂ ወሰለም እኮ ረመዳን ውስጥም ከረመዳን ውጭ 11 ዊትር ይሰግዱ ነበር። ከማ ተቁል አይሻ ረመዳን ውስጥም ከረመዳን ውጭ ከ11 ረካዓ በላይ ጨምሮ አያውቁም። ይሄማ ዊትሩ ብቻ ማለት ዊትሩ 11 ረካዓ ነበረ ማለት። ኢማሙ አህመድ ምን ይላሉ? ዊትርን የማይሰግድ ሰው ፋሲቅ ነው፣ ለምስክርነት አይበቃም ይላሉ። በእርግጥ ዋጅብ የሆነው 5 አውቃት ሰላት ነው። ግን 1 ረካዓ መስገድ የተሳነ ለምንድን ነው? ወንጀል ስላለብህ ነው። ወንጀል ባይኖርብህ እንዴት አንዲት ረካ ትከብድሃለች? ስለዚህ የተዘዋሪ መልእክት ነው የያዙት እሳቸው ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሐቂቃ ከዛሬው እንጀምር። ኢሻ ሰገድን። አብዛኞቻችን ምንድነው የምናደርገው? በቃ ባዕድያን ሰግድና ቤት ስንሄድ ዊትሩን ሰግድ እስክትለምደው ድረስ እዛው መስጂድ ስገድ 1 ረካ ወይም 3 ረካ አድርገህ ስገድና ዊትሩን ቁኑቱን አድርገህ ቤት ግባ እስክትላመደው ድረስ ማለት ነው። የራስ ባህሪ እስኪሆን ድረስ በዚህ መልኩ ልታላመደው ይገባል ማለት ነው። አሐቡል አዕማል ኢለላህ እናታችን አይሻ ባስተላለፉት ሐዲስ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጭ ሆኖ ተግባር ማለት ዘውታሪነት ያለው ትንሽም ቢሆን ማለት ነው። በል እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ስራን በብዛት ሰርቶ ማቆምን ያወግዙ ነበረ። ኢማም አልቡኻሪ እና ሙስሊም በዘገቡት ሐዲስ من حديث عبد الله بن عمرو بن العاص عبد الله بن عمرو بن العاص من قالت يا عبد الله انت يا الله بال لا تكن مثل فلان እንደገሌ እንዳትሆን كان يقوم الليل فترك قيام الليل ሌሊት ይቆም ነበር አሁን ትቶታል እርግፍ አድርጎ ትቶታል እንደሱ እንዳትሆን ተሐጁድ አይቀርም ነበር ተራዊህ አይቀርም ነበር ሱና አብዱሃ ምናምን አይቀርም ነበር አሁን እንዳለ እርግፍ አድርጎ ትቶታል እንደሱ እንዳትሆን ይሄ አንዳንድ ሰዎች ላይ የሚስተዋል ነው ሱና የሆኑ ተግባሮችን መተው ስለዚህ ከረመዳን በኋላ ያው ጾም የሚባለው ግዴታ የሆነ ጾም ባይኖርም ነገር ግን ሌሎች ጾሞች አሉ ሱና የሆኑ ጾሞች የፈርድ ማሟያ የሆነው ማለት ለምሳሌ ሸዋል 6ቱን ቀን ስንቶቻችን ነው ይጨረስ ምናልባት በመዘናጋት ያለን ከሆነ አሁንም እንግዲህ ዛሬ 17 ሸዋል ነው 13 ቀን ወይ 12 ቀን ይቀረናልና እንደምንም ብለን መጨረሳለን ማን ሷመ ረመዳንን ጾሙ ثم اتبعه 6 من شوال ከሸዋል 6 ቀንን ያስከተለ አመቱን ሙሉ እንደ ጾመ ይቆጠርለታል የዓረፋ ጾም አለ የዓረፋ ቀን ስለመጾም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ምን አሉ ያለፈው አንድ አመት የሚመጣውን አንድ አመት ወንጀል ያስመራል ከየወሩ 3 ቀን መጾም መጀመሪያው ላይ መሃል ላይ መጨረሻ በሂጅራ አቆጣጠር በየትኛውም ላይ የገራልን 3 ቀናቶችን በተከታታይ መጾም ረሱላህ ሰለላሁ ዐለይሂ ወሰለም አደራ ይሉብን ይሄንን ሐዲስ ኢንሻአላህ ተናግሬ ላቆም ያው ከሰዓት አንፃር ማለት ነው አቡ ሁረይራ ያስተላለፉት ሐዲስ ነው ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው ምን አሉ አቡ ሁረይራ አውሳኒ ኸሊሊ ሰለላሁ ዐለይሂ ወሰለም ቢሰላስ መልእክተኛው ዐለይሂ ሰላቱ ሰላም 3 ነገሮችን አደራ ወሲያ አድርገውልኛል ይላል እነዚህ 3 ነገሮችን አድምጠን ተግባራዊ ለማድረግ ዝግጁ ነን ኢንሻአላህ ሲያም 3 አያም ከየወሩ 3 ቀን ልጾም 3 ቀን ይከብዳል
30 ቀን መጾም የቻልከው እንዴት በየወሩ 3 ቀን ይከብዳል? አይከብድም፣ ወላሂ አይከብድም፣ ቀላል። ረመዳን አስተምሯል 30 ቀን ያለ ምንም ድካም መጾም እንደምትችል ከቆረጥክ ትችላለህ የሚል መድረሳ ነው በራሱ። ስለዚህ 3 ቀን መጾም ከየወሩ ወረከዓተይ ዱሃ ሰላተ ዱሃን 2 ረካዓ እስከ 8 ይቻላል፣ ግን 2 ረካዓ በትንሹ ጀምር። እየነሸጥክ እየመረቀስ ስትሄድ ትጨምራለህ ማለት ነው። ወአን ኡቲረ ቀብለ አን አርቁት፣ እንዲሁም ደግሞ ከመተኛቴ በፊት ዊትርን እንድሰግድ አደራ አደራ ብለውኛል። እነዚህ 3 ነገሮችን ሐቂቃ በህይወታችን ተግባራዊ ብናደርግ ነኩኑ ሚን አህል ኢስቲቃማ፣ የኢስቲቃማ የጽናት ባለቤቶች እንሆናለን። የጽናት ባለቤቶች ሲሞቱ ብስራት አላቸው ማለት ነው። ኢነ ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون። ይህንን ድምፅ ትሰማለህ ማለት አትዘን፣ አትተክዝ፣ የተበሰርከው ጀነት አለልህ የሚል የምስራች አለና ያንን ምስራች መስማት የፈለገ በእነዚህ በትናንሾቹ ነገር ይጀምር። ከየወሩ 3 ቀን አዱሃ 2 ረካዓ፣ 1 ረካዓም ቢሆን ዊትርን ሰግዶ መተኛት ይህ የኢስቲቃማ ባለቤት ያደርጋል። اللهم ارزقنا الاستقامة. اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا